ዛርጓል ግን እሱን እየያዘ ይሆናል የሚያስፈራራት ገባሽ እና መጀመሪያ ባሳምሽን ባናወራ ሄሉ ያርለ ባሳምሽን ይሁንሽ ያለፈው ግን እሱ አልደወለችም እንግዲህ እንዳየነው እሷ ነች የደወለችው መጀመሪያ አይደለም ፎቶና የራቁት ቪዲዮ አለው እኮ ስለ አርገው ይሆናል ገብቶሻል አለው ስትል በቃ ያለፈ ነገር ነው ግን እኛ ከዚህ መማር አለብን ሌሎቹ ትንንሾቹ እህቶች ሪሌሽኑ ነው እንጂ ያለፈው የራቁት ፎቶ ጋለሪ ላይ ስታለደስ እቃሽ እዛ ላይ ያለው እኮ አዎ እሱ ላይ ጥፋ እሱ ልክ ነሽ እሱ እኮ አጥፍታለች እንደዚህ ማድረግ እኮ እሱ እኮ ነው እንደቀላል እሷ እንደ ክብር ያላየችው ነገር እኛ ምንም መከራከር ለኛ ኖ እሱ በፊት ያላረገችው በፍቅር መሃል ላይ ቆይቅርታ በፍቅር ሰዓት መሃል ላይ ብዙ ነገር ትለዋወጫለሽ በሰላሙ ጊዜ ምክንያቱም እሱ የኔ ነው ሚስጥሬን ያወጣብኛል ብላ ታስብም ስለዚህ ለሱ ለፍቅረኛዋ የፈለገችውን የሚጠይቃትን ነገር ልታረግለት ፍቃደኛ ሆና አድርጋላት ያንን ኪፕ አድርጎት ሊሆን ይችላል ግን በደካማነቷ እንደዚህ ያሳደደ ለህዝብ የሚያቀርብባት ከሆነ ይሄ ሰው ወንጀለኛ ነው ማለት ነው በፕራይቬት ነው የላከችው ለሱ ነው የላከችው ለአደባባይ እንዲሆን አይደለም የላከችው ስለዚህ በሱ የላከችውላት በገርል ፍሬንድ በጓደኝነት በሚዋደዱበት ሰዓት ላይ በግል የላከችለትን ነገር በአደባባይ ላይ እንደዚህ አውጥቶንት ማለት የለበትም አይሽ እሷ ባዝሩም ሆና ደውላልኛለች የሚለው ቃል የመጨረሻዋን ወርድ ብቻ የአንድ ሰከንድ ደቂቃችን ይዞ ለህዝብ መጣ እሷ የጠየቀችው አካውንቴን ያዘግቶብኛል ከዚህ በፊትም እንዲያረጋኛል እባካችሁ እርዱኝ ነው ያለችው ለምንድነው እሱ የዊክ በሆነች እሷን የሚያሳፍር ነገር ይዞ የመጣው ለምንድነው እሱ ጃጉር እሷ እንደማታፍርበት አንድ ማስረጃ ልንገር ባለፈው ምላሷን አፉስጣ አቦዬ ማን መኪና ነው እንደዚህ ኩስ የሚለው መኪና እንደዚህ ነው የሚነዳው ጋይስ እንዳለ እኮ እኛ ጋር ያለውን ኦክሲጅን መጠጣችሁት እንትን አይተኮነ ጃጉር ምላሷ ውስጥ አስገብቶ ሲማጠጡ እንደዚህ ይዛ እንደዚህ እየተሳሳሙ ብቻ አይደለም እሺ ያየሁትን የተናገርኩት ጃጉር ሲማጠጡ ስለያካበድኩ እንዳይመስል እንደዚህ ይዛ ራሷ ነበር ስቀርጽ የነበረች እሺ ጃጉር ገብቷል ራሷ ስቀር ዛት ሚንስ በራሷ ቴሌፎን ላይ ነበር ማለት ነው ልክ ናየው ከእስር ቤት ስትወጣ ወልዳ ስለወጣይ ስለነበረ ቪዲዮ ለቀቀችው እሺ ቪዲዮ ለቀቀችው ከዛ እሱ ላይ እንደዚህ አይነት ሪሌሽን እያላቸው ቺት አረገችበት ተብሎ ናየው እንደዛ ስትሰደብ ነበር እንግዲህ በዛ በእስር ቤት ወልዳ የመጣች ልጅ የመጀመሪያ በዚህ እድሜዋ ማለት ገብቷል ራሷ ነች የለቀቀችው ራሱ ጆን የለቀቀው እንዳትል እስረኛ ነው ማን ከማጋ ተነጋግሮ አየር መንገዱ እንደዚህ አይነት ድፍረት እንደሰጠው ለምንም ታውቃለህ እስር ቤት ስገባ የለበስከው ቀበቶውላ ጽፈ ስም ዝርዝር እንትን ትላለህ ስትወጣ ፈርመ ይዘህ ነው የምትወጣው አይደል ቴሌፎኑ እሱ ጋር ነበር ራሷን የለቀቀችው የሆነ ኢንተርቪው ላይ ሰምተህ ከሆነ ያ ተለቆብን ነው ብላ አፏን ይዛ ያወራችበት ሞመንት ራሷ እንደለቀቀችው ግልጽ ነው እሷ በገብርኤል ቆማ ትማል እኔ አይደለሁም ትበል እኔ ሄጄ አንበሳ ወርድላታለሁ ጃጉ የእውነት እርግጠኛ ነኝ ያለኝ እሺ ሄሉ ከደረሳት ትመጣለች እንዲያውም ባለፈው እንትስትል ሄሉ ጋር በሄደች እያልኩ ነበር እንዲያውም ጽፌላት ነበር ካየችው ሄሉ ጋር ነው ነበር ለምን አካውንቷን ዲአክቲቭ አድርጋ ጠፍታ የለ እንዴ ኤኒዌይ በፊት ነው ሄሉ እኔ የምለው ይሄ ሁሉ ጋጋታ ይሄ ሁሉ ነገር የመጣው አቢዩዝ አርጎኛል የምትለዋን ወርድ ይዛ ስለመጣሽ ነው አካውንቷ ስለ አካውንቴን አዘጋብኝ ከዚህ በፊትም ያዘጋብኝ ነበር ያላወራሁት ብዙ ያላወራሁት አንቺ ቆይ አንድ ጊዜ ፍላወር ታውራና እኔ ለሷ ጥያቄ አለኝ ራሱ ያላወጣሁት ብዙ ነገር አለ እንደዚህ አርጎኝ ነበር ደግሞ ምን የታወቀ ነው ሄሉ ያንቺ ብለሽዋል ባለፈው ብዙ ነገር ነበር የሚያረጋት እያየናል ላይፍ ላይ አይደለ እንደዛ ሚላት የነበረው ስለዚህ ሲስ ምንም የሚካድ ነገር አይደለም ናይ ፍላወር ምን አለ መሰለሽ እኛ ሪአክሽን ምናረገው እሷ በተናገረችው ላይ ልክ ነሽ እንጂማ የሱም ባህሪ ስናየው ብዙ ነገር መነዝራለን ከራሱ ካስተዳደጉም የተነሳ ማን ነው በህይወቱ ያለው የግልጽ ነው ግን እሷ
ካሁን በፊት እንትን ስለሚልብኝ ስለሚዘጋብኝ ምናምን እንደዚህ ትንሽ እንጣላ ያስፈራራኛል ያደርገው ነበር ብላን ነበር መጀመሪያ ስመጣ አይደል? ዮኒ ጋር ትላንትና ቃል በቃል ምንድነው ያለችው? እንደውም እኔ ካሁን በፊት አዘግቶባት ነበር ወይስ ካሁን በፊትም አዘጋብሻለሁ ብሎ ስለሚያስፈራራኝ ያው ሚዲያ ሲዘጋ ያለውን ስሜት ታውቃለህ? በዛው ስሜት ነው የተናገርኩት እንጂ ምንም ማስረጃም ምንም እንትንም የለኝም። ከዚህ እንደገና ደግሞ ደበደበኝ እሱ ነው እንደዚህ ቦጫጨረኝ እንደዚህ ያደርገኝ ያለችው ደግሞ እሱ እንዳለው በር ላዋ ላይ ዘግታ ራሷ ልታጠፋ በር ላዋ ላይ ዘግታ ያደረገችው ነው ሲል እሷ ደግሞ ምንድን ያለችው እሷ ተጣልተው በር ላዋ ላይ ስዘጋ ሲያንኳኳ አልከፍት ስትለው ከዛን ከላዋ ላይ ትንሽቺ መስኮት እንትን የለች መስታወት አለች እኔ ቤትም አለች እንደዛ ያንን ሲመታ እንትኑ ወጋት እኮ ነው እኮ ሰብሮኩ ራሷ ልታጠፋ ስትልኩ አይደለም ያው ስንደባደብ እሷ ግን ፈርታ ዘጋችሁ ከዛ ከላይ ሲሰብር እሷ በሩን ደግፋ ይሆናል እላዩ ላይ ወደቀ እሱ ነው የሰበረው እኮ ሄሉዬ ወቅቷት ባይሆንም ግን እሱ ነው ያደረገው እኔ እንጃ እኔ ከየጂኒ እንትን ነኝ ደጋፍ ምናምን ሳይሆን እንዴት ነው በጣም እሱ ነው ያጠፋው ነው የምለው አሁን እሱ መጀመሪያ ለመሰለሽ እሷ ቀድማይ ነገር ተናግራ እሱ መጥቶላው ላይ ማጠናከሪያ ሰጥቶ ቢሆን መጀመሪያ የተናገረው ፍንጭ የሰጠን ሰው ነው ትክክል እንላለን እሱ ራሷን ልታጠፋ በር ልትዘላው ላይ ሲዘጋ ራሷ ያደረገችው ነገር ነው አለ አይደል አሁን ያንኑ ነገር ነው መታጠናከረችልን እሱ በር ላይ ሲዘጋ ሲያንኳኳል ከፍት ስለው እንትኑ ሰበረውና መስታወቱ ወጋኝ ያለ ዛት እሱ ያለው ከሄሉዬ ነገር ነው ያጸደቀች ኖ እሱ ያለው መሰለሽ ከተለያየን እኔ ራሴን አጠፋለሁ ብላ በራሷን እንትን ያረጋችው እዩ ታቷን ይላል ኦፍ ኮርስ ታቷ አላት ሊወስዳ ሲል ታቷ ነው የሚታየው እሱ ራሷ እንዳረጋችው ነው ያለው እሱ ግን ከላይ ከተሰበረ በኋላ ነው የወጋት እንጂ እሷ ራሷ አይደለም የወጋችው ይቅርታ መኪና ውጭ ስላለው ነው መኪና ከሰማችሁ እሱ እንደዚህ ደበደበኝ እንደዚህ አድርጋም ብላ መጀመሪያ እንደዛ ሃይፐር አድርጋ ቆይተን ተመልሳ ደግሞ አይ በእንደዚህ አይነት መንገር ነው ምናምን ስትል እነሱ ታርቀው እኛ ጠላት እየሆነን እዛው ምን ለመሰለሽ ይሄ ነገር ከሄደ ሃይ እኔ ስንት ነገር ነው ለራሴ ሰበብ ነው የምፈልግበት በናየው ምክንያት እዚህ ልጅ ነው እውነትሽ ነው እና እሱ ራሱ ነው ስለሚያቅ ለመሰለሽ ሁሉ ነገር አሁን እዚህ ውጭ ሀገር ስትኖሪ የሆነ ነገር ከሆነ ከመቼ ጀምረሽ ነው ተጻጻፍሽው አንቺ ዋላ ድሌት ብታረጊው አይጠፋም እሱ ሁሉ ስለሚወጣበት ነው ይቅርታም እንዲሆን ያረጋው እሷ ደግሞ እሷ ነች ቤተሰብ የምታስተዳድራ በቃ ላይፏን ታረጋለች ማለት ነው እሱ ነው ሁሉ መጀመሪያም እሱ ቶሎ እንትን ብለናል በቃ ፈተነዋል ይቅርታ ውጭ ስላለው ነው ብሎ እንትን ያለው እኔ እሷ ጥፋት ላይ ምንም ነገር አይታየኝም እሱ ያለው እኔ በቃ ካልተለየኝ እንትን ቅናተኛ እሱ ነው እንጂ እሱ አይደለችም ፍላወር አንቺ ያያያት የፈለገው ተቀያለሽ ሉክ እዚህ ጋር እኮ እሷ መጀመሪያ ከበፊት ከሚያረጋው ነገር የሆነ ሰው እኮ በፊት ባረጋው ነገር እኮ ጀጅ ልታረጋው እንደዚህ ለምን ልጆቻችን ሰው እኮ በፊት ጥፋተኛ ሊሆን ይችላል አንዴ አንቺ እሷም እኮ ኖ አሁን በሰለሽ ከዚህ በፊት ያዘጋብኝ ስለነበረ 50 ጊዜ ከዚህ በፊት ያዘጋባት ኦኬ ያንን ታዩ ስለነበረ እሱ ነው እንደዛ ማለት አትቺማ ስለዚህ እሱ የተናገረው ነገር አንስተው አታውቅም ምንም ነገር ብለው አታውቅም ከአዶናይ ጋር ነበር ላይፏን የምታረገው እሺ አንዴ ቆይ ጸጥበይና እኔ ልንገርሽ ገባሽ ኖ ፕሩፍ ያረጋው እኮ አይተሽ እኮ እሺ ልንገርሽ አንዴ እሺ ልጨርስና እኔም ከዛ እንትን ስለምገባ ትሬን ውስጥ አይታችሁት ከሆነ እኮ ፕሩፍ እኮ አብጥተውበታል መቼ እንደተደዋወሉ እሷ እንዳልደወለች ለስንት ደቂቃ እንደሆነ ይሄ ምንም ድምጿ ደግሞ አይሰማሽ የሚል ነው ሌላ ሰው እንደዛ አስደርጎ አምጥቶ ይሆናል ወይ ደግሞ በፊት ያረጋችሁ በፊት የሆነ ቦታ ሆና የላከችለት ይሆናል እንዴ በይሆና ጨረሽ እኮ አይደለም እንዴ በይሆና ሄሎ ግን ኖ ያን ጊዜስ ያን ጊዜ ተናላረገች ድምጿን እኮ ሰምተን ድምጿ ይሰማል በስነ ስርዓት ናዮ አይደለም ወይ አስወጣት ነው ወይ በእናቱ ስታስምለው
ኤቭሪቲንግ አለ ይሰማል በደንብ ነው የሚሰማው ከዛ በተጨማሪ ደግሞ ግን አይደለም እኔ እኮ መጀመሪያ እሷ ደጋፊ ነበርኩኝ እኮ ምን ስትል መሰለሽ እኔ በቃኝ ማለት እዚህ ጋር አሁን አንዳንድ ሴቶች እኔ ምን አይነት እንትን እንደሆነ ወንድ ስለሆነች ሴት ስለሆነች ምናምን እንደዛ የሚባል ነገር የለም ህግ ነው አይደለ እሷ ካጠፋች አጥፍታለች እሱ ካጠፋ አጥፍቷል ሁለቱም ፌመሶች ናቸው እሷም ደጋፊ ያላት ሊስን እሺ ልንገርሽ እኔ አይደለ እንደምንደግፈው እሷም ደጋፊ ያላት እሱም ደጋፊ ያለው አይደለ የኛን ጭንቅላት ለመመለስ ለወንድ ለሴት ስላለ የኛን ጭንቅላት ለመመለስ ጥያቄያችን መታ ትመልስ ከዛ በኋላ የኔን ጭንቅላት ትመልስላት እኛን እንደዛ አንጫጭታ ዮኒ ማኛ ቤት ሄዳ ምንድነው ያለችው እንዴ ከዚህ በፊት አርጎሽ ነበር ዮኒ ጋር ሜዳቆ ችግር የለውም ዮኒ በስነስርዓት አልጠየቃትም ሲጀመር እሱ የመሰለው ነው ያወራው አልጠየቃት መታ እዚህ ለምን አልጠየቃትም እሱም መለሰላት ነው የሚባለው ቦታ እንመለሰን አለበለዚያ ሼር አድርጉላት ከዛ ግን ሲቀጥል ሼር እናድርግላት ነጥብ ያስጣለችው ለማን ሼር የምናደርገው የለችም እኮ አካውንት ደብድቦኛል መቶኛል ብላ ተናገረች ላውራ እሺ አውሪ ይኸውልሽ እቺ ልጅ ተበዳይ ነኝ ብላ ያው መተናል ያው እያወራን ነው እቺ ልጅ ተበዳይ ነኝ ብላ ቀድማ መታለች አይደል ሚዲያ ላይ እንደዚህ ሆኛለሁኝ እና እባካችሁ አሳርፉልኝ ብላለች ጉዳዩ በህርቅ የሚፈታ ከሆነ ከመጀመሪያው እዚህ ጋር መምጣት አልነበረባትም አዶናይ ቦይፍሬንዷ ነው ለሱ ወንድ ለወንድ የሚያወሩ ጉዳይ አለ ወደ ሪያሊቲው ስንመጣ ለሱ ነግራ ንገረው ብላ ጉዳዩ ከሱም አቅም በላይ ከሆነ አዘግቶባትም ከሆነ መፍታት እንደወንድ እነሱ ማውራት ይችላሉ ከዛ በኋላ ይኸውልሽ እዚህ ጋር ትክክለኛውን ነገር ስንናገር ሴቷን ልንጥል ወንዱን ልንደግፍ ወይ ደግሞ ወንዱን ልንደግፍ ሴቷን ልንጥል አይደለም ከሪያሊቲው ነው የምንነሳው እቺ ልጅ ተጎዳው ብላ መጣች አይደለ ጉዳቷን ደግሞ ሰው ሁሉ ደግፏት አይዞሽ ሊላት 100,000 ሰው እሱን እየሰደበ ሁሉም ሰው እየተናደደበት ድምጹን ሁሉ ጆከር ቀድሞ ሲያሰማ ይሄ የቆየ ነው እያለ ሰው በኮሜንት ላይ እየጻፈ ለሷ ወግኖ 100,000 ሰው እኔን ጨምሮ ስትጠበቅ ነበረ አልመጣችም አይደለ አልመጣችም ወደሱ መግለጫ ሰጠ ከዛ ወጥቶም እቺ ልትጥለው ነው የመጣችው እና ጆከር ጋር እንኳን አልሄደች ይኸውልሽ የዛኔ ነው የምነግርሽ የዛኔ ሲወራ ነገሩ እንደውም ሰው ሁሉ ኮሜንት ላይ ከስር የውሸት ነው የድሮ ድምጽ ነው አውቆ ነው ምናምን ተባለ ከስር ኮሜንት ላይ ማለት ነው መጥቶ እሱ ከማሳየቱ በፊት ቀድሞ የራሱ እንትን ላይ ለቆ ነበር ሰው ሁሉ ለሷ ነው የቆመው ሁሉም ሰው ምክንያቱም እዚህ ጋር ማንም ሰው የሴት ልጅን መመታት የሚደግፍ የለም እኛኮ ሪያሊቲውን ስንነግራችሁ ስለ ሰው ይኸውልሽ ግዴታ አንተ የምታስበውን እኔ ማውራት አልችልም እኔ የማስበውን አንተ አታወራልኝም ራሴን ወክዬ ነው የምመጣው ገባችሁ አይደል ከዛ ተጠበቀች እቺ ልጅ አልመጣችም አላስረዳችም መጣ አስረዳ ተጠበቀች ተወራ ተናፈሰ ነገሩ ምን ተባለ አይደል የመጣችሁ በስንተኛው ቀን ዮኒ ማኛ ቤት ነው ስትመጣም ቴንኪው ዮኒ ልታመሰግን በኔ ሳይድ ስለቆምኩ መብቱን ዮኒ ማኛ በሷ ሳይድ መቆም ሴት ናት ብሎ ስላመነም ሊሆን ይችላል የራሱን ቂምም ስላለበት ሊሆን ይችላል ከጆን ዳንኤል ጋር ገባሽ አይደል ግን እውነተኛ እንሁና ከተጎዳች እኮ እኛ አጠገቧ ነን ገባሽ አይደል ነገር ግን ሴት ልጅ ተጎዳሽ ተብሎ በማሰብ ብቻ ወንዶችም አቢዩስ መደረግ የለባቸውም እነሱ ጋር ሪያሊቲ ሊኖር ይችላል እናጣራ ከሁለቱም ወገን ሰምተን እንፍረድ የሴት ልጅ ብቻ አይደለም የወንዶችም እናት ስለሆነን ገባሽ ሴትም ወንድም ልጅ አለን ሴት ልጅም እንድትደፈር እንድትደበደብ አልፈልግም ወንድ ልጅም ደግሞ ያለ ጥፋቱ እንዲወቀስ አልፈልግም እንደናት ሆኜ ሳወራ ገባሽ ይሄ ኢትዮጵያ ላይ አቢዩዝ ምናምን ለሚባለው ከኛ ይጀምራል እኛ እናቶች ልጆቻችንን ማስተማር አለብን ይሄ በዚህ ጉዳይ ከመጣችሁ ማለት ነው ግን እውነታውን ስንነጋገር ልጅ አልመጣችም አልተናገረችም ከዛስ ሰው ሁሉ በዚህ ጉዳይ በሁለት ተከፍሎ በጎራ በወገን ተከፍሎ ከተቧቀሰ ከተባለ በኋላ ታረቅን ብለው መጡ ከታረቁ በኋላስ ደግሞ ድጋሚ መጥቶ ገለጻ ለምን አስፈለገ ሳይታረቁ መጣ ፍጥጥ ብላ እውነቷን አስረድታ እሱም ማጠፋ እሷ ማጠፋች እሱንም ወቅሰን ተቆጥተን እሷን ተቆጥተን ሲቢታረቁ ከዛ በኋላ ፋይሉ አይዘጋም ወይ ምንድነው ይሄ ጉዳይ ነው ገባሽ አይደል እኔ ቀድምም በዚህ ጉዳይ ስልሽ የነበረው ቅጥ የሌለው ነገር እኛ የሴት ልጅ ጉዳት ሳይቆጨን ቀርቶ አይደለም ግን ቅጥ ያለው አድርጉት የህፃን ጨዋታ አታድርጉት ያጠፋ ሰው ካለ እንውቀስ ገባሽ አይደል የጎዳ ሰው ካለ እንውቀስ ነው እኔ በእነሱ ጉዳይ ብዬ ያልኩሽ ምክንያት
እንትን ስለሌላቸው ነው፣ ማሰሪያ ስለሌላቸው ነው። አላሰሩትም። እየዛዙት ያን አይምሯችንን እያዙ ሴት ልጅ ተጎዳም ብለን ለሌላ ጊዜ ጥርጣሬ ውስጥ እንድንገባ ተደርገናል። እንደኛም ነው አቢዩዝ የተደረግነው። ሀቢብቲ ጠብቀናል እኮ ልንፈርድ ገባሻ? ይሄንን ጠብቀን ደግሞ ካላ ያላከበረችንም ዮኒ ማኛ ቤት ሄዳለች እቺ ልጅ አይደለ? ሄዳም ደግሞ እስኪ ሄለም ፍረጂ እዚህ ጋር ያለ እስቲ በስርዓቱ ይዛውርታ ታረቅን ካልሽ እኮ ትዘጊያለሽ ፋይል ይዘጋል። ታርቀሻል። ገባሽ? ሲጀመር ካወቀች እንደሚያስፈራራ ካወቀች እኮ የዛኔ አካውንቷ ትክክል በነበረ ሰዓት ለሴቶች ጥቃት ይቁም እኔም ላይ እንደዚህ እየደረሰ ነው ብላ ተሰሚነት አላት ማውራት ትችል ነበረ። ገባሽ አይደለ? የዛ ሰዓት ማስተማሪያም ከሆነ ማስተማር ትችል ነበረ። ሲጣሉ እነሱ ተጠላልፈው ለመውደቅ ለምን የህዝብ ጭንቅላት ያዞራሉ? ይሄ ልጅ መጥቶ ሲያስረዳ እሷም እኮ መጣ እውነት ካላት እንዲ ነው ብላ ማስረዳት ትችል ነበረ እዛው እሱ በነበረበት። እሷ ስትሄድ ስታወራ ከዛ ደግሞ እሱ ሲቀጥል ሲመጣ እሷ ስትሄድ ይሄ ነገር ለኛም እነሱ ጋር ቁጭ ብለን ከኛ ህይወት ጋር ኮምፔር የምናረጋቸው ሰዎች አይደሉም፣ ህፃናት ናቸው የምልሽ ለዚህ ነው። ሰው ከታረቀ ታረቀ ነው። ከተጣላ ደግሞ መጥቶ ማስረዳት የተጎዳውን ነገር ማሳሰብ አለበት። ድብብቆሹ ይብቃ ነው። አሁንስ ልንጓተት ነው? ጃኒ ትምጣ ጆኒ ይምጣ እያልን ልንጓተት ነው ወይ ነው? ተረዳሽኝ አይደል? ብዙ ሀሳብ አለን እንዳገረ ብዙ የምናስብበት ነገር አለ ያልኩትኝ እኔም አንዷ ነኝ ከዚህ መሃል። እንዴ ብትመታ ታሳዝነላለች እህታችን ልጃችን ናት። ተረዳሽ? እንደናት ስናወራ ሪያሊቲውን ስንነጋገር። ነገር ግን ይሄ አሁን ሰው ነው እየተጓተተ ያለው። ሀቢብቲ እነሱ እኮ ታርቀዋል። ሲቀጥል ደግሞ እነሱ ትላንትና በፍቅር ያሳለፉ ሰዎች ነበሩ። ገባሽ አይደለ? በፍቅር በደንብ ሲያሳልፉ የነበር እስቲ እንዴ በወንድ ልጅ ነው ሴት ልጅ ነው ብላችሁ ሳይሆን እንደናት እንዳባት ሆናችሁ ፍረዱ። ወንዱስ ለምን ያለ ጥፋቱ ሴቷስ ለምን ትመታ? ሪያሊቲውን ናውራ። ሁለቱም አንድ ላይ መተው መግለጫ ይስጡን። በቃ ይሄ ከሆነ አሳሳቢ ጉዳይ ሀገር ላይ ካለበለዚያ አያጓቱን ነው እንጂ እኔ ገባሽ አሁን ሀሳቤን ተረድተሽኛል ብዬ አስባለሁ። አመሰግናለሁ። ሄልያ እንዴ ላውራና እኔ ልውጣ። እኔ ናት በመጀመሪያ በጣም ነው የምወድሽ ማከብርሽ፣ ደስ ይለኛል የግልጽነትሽ እንትን የምትይው። ግን በጃኒ ጉዳይ ላይ ስናይ ግን የደወለው ማን ነው ለሚለው ማስረጃ ወጥቷል። እሱን የደወለው አንደኛ። ሁለተኛ ነገር ኖርማል ብታወራውስ እንደ ወንድነት፣ አንዳንድ ወንዶች ደግሞ ሲበለጡ አይፈልጉም። በየትኛውም ሳይድ ቢሆን በየትኛውም ቢሆን የተወሰነች መንገድ ፈልጎ ማጥቃት ይፈልጋል። የማይቀር ነገር ነው። ሁለተኛ 2.7 ሚሊዮን ተከታይ ነው ያላት እሷ። እሱ 2 ከምናምን ነበር። አሁን ነው 3 ሚሊዮን የገባ። በምንም መንገድ እንድትበልጡ አይፈልግም። በዛም አላችሁ በዚህ የእሷን ውድቀት በጣም የሚፈልግ ልጅ ነው። ለምን እንትን ማዘጋት ይችላል። እሱ ዳይሬክት ባይናገርም አለው እኮ ግሩፕ ቴሌግራም ላይ ግቡና ይዋቸው እንዴት እንደሚሯሯጡ። ሁለተኛ ነገር ደግሞ ምንም አለ ምንም ጃኒ የሆነች ነገር የሚከርባት የሚገንባት እንትን ልጅ ነች። የሆነ የዋህነት የምታበዛ ነች። ኦቨር የሆነ የዋህነት የሆነ ግልጽነት ነው እንበለው እንዴት እንደሆነ አላውቀውም። ልጅነት የሚያጠቃት ናት። ያን ያክል የምትደረግ ልጅ አይደለችም። ታስሮ መስዋዕትነት የከፈለች ናት። ሂዳ የጠየቀች ናት። ዮኒ ጋ ገብታ ስተት አለባት እሷ ጋም ይባላል ያ አለ። ግን ያን ያክል ርቀት ሂዶ የሚደበድባት ከሆነ እናት ያለው ሰው ቤተሰብ የሚያስተዳድር ሰው ኃላፊነት እንዴት እንደሆነ ያውቃል። እንጀራዋ ይሄ ስለሆነ ጌም በምትጫወተው ቤተሰብ ስለምታስተዳድር እግዚአብሔር ሲሰጠን ደግሞ የሆነ ርዝቅ አለን ለእያንዳንዳችን የምንኖርበት የሚከፍትልን አይደለ እንዴ? መተዳደሪያ ብሎ የሚከፍትልን ሙዚቀኛ በሙዚቀኛ ነው። እነዚህ ጌመሮች ደግሞ በጌሞች ነው የሚያገኙት። እኛ ጊፍት ስለሰጠናት እንዳፈለገው እንርገጣት። እሷን አስተተኛ ኖ እኔ አልቀበለውም። ህይወቷ የሚያስቀና ልጅ ላይ ነው ያለችው። የሚያሳሳ ህይወት ላይ ነው ያለችው። ማንኛውም ሴት የሚቀናባት ናት ማለት ማንኛውም ልጅ ይሁን ቀብረር አድርጎ የያዛት ልጅ ናት። ከሱ ምን አጣ እዚኛው ጋር ትሄዳለች? ዱላ ፍለጋ ነው አይሆንም። ምቾቷን ስለማይፈልግ ብቻ ነው እየከሰል እንዴት ነው ግፊት እንዲህ ነው ስትባይ የሚመጣ ነገር ነው እንጂ እኔ ጃኒ ጋር እኔ እንጃ አላቅም። የእሷ ደጋፊ ስለሆንኩ ብቻ አይደለም። እናት ያለው ልጅ ቤተሰብ የሚያስተዳድር ሰው እንትን ሲዘጋ ምን እንደሚሰማሽ ከአንድም 2 3 4 ካዘጋባት ለምናው ከተታረቀችው እንዲከፍትላት አሁንም በጀርባ የሚጎተጉታት እሱ እንጂ እሷ አትሆንም። ለምን አሁንም ካዘጋባት በስር እንትናይ
ታዲያ አይታወቅም ከአንድም ሶስት አይታወቅም ያዘቆቶባታል። ናይን ራሷ በአንድ ብቶ የተናገረችው በምን አወቅሽ? አላዘጋውም ማለት በደንብ አስፈራርቶኝ ቃል ያለችው እንጂ አዘገብቶባት አያውቅም። ነው ያለችው እሷ ሄሉ እያዳምጪ ምን እንዳለች ልንገርሽ። ከዚህ በፊት ያዘጋብኝና ሄጄ ተለማምጬው አልቅሼ ታረቀዋል። የዛን ያስከፍትልኛል። ቪዲዮዋን በደንብ ይዩት። ከዚህ በፊት ያሁኑን አይደለችም። እኛ እኮ የምናምነው ትናንትና ከመረጋጋትና ከእርቅ በኋላ ያወራችሁ ነው እንጂ እኮ መጀመሪያማ እንደመጣችማ የሚያዘጋባት እሱ ነው፣ የሚደበድባት እሱ ነው፣ አፊቷን ያበላሸው እሱ ነው፣ የቧጨራት እሱ ነው፣ ታይቷን የገመጠው እሱ ነው። ስልኩን ግን አይታችሁታል? ማን እንደደወለ መጀመሪያ? እሷ ነች ባይዛው የደወለችው መጀመሪያ። አይደለም እዛ ነው የመለሰችው። አሁን ተሳውጣና ያሳየን ነው የዋሸው ውሸት ምንድን ነው? ቪዲዮ ኮል ነው ያለው። ውሸት ካልሽማ እሷ ነች እንደውም የዋሸችው። ሳይደበድባት ደበደበኝ ብላ በኋላ አልደበደበኝም ብላ ያወራችሁ። ሲጀመር ቤተሰብ የምታስተዳድር ከሆነ ለእኛ ሪስፔክት ሊኖራት ይገባል። ገባሽ? ለኦዲየንሶቿ ሚዲያ ላይ እኔ ይቅርታ ሄሉዬ ለዚህ ንግግሬ ጊፍት የሚሰጣት ሰው ይናገር። እነሱ ናቸው የሚያስተዳድራት። ሁላችን ስለጨውን አይደለም። ሁላችን በምን ታውቂያለሽ? አታውቂም እኮ ጊፍት የሚሰጣት ሰው ቁጭ ብለን የሚያያት ሰው አለ፣ ታብታብ የሚያደርግላት ሰው አለ። ኢትስ ና ኧረ በጌታ እንደው ዝም ብላችሁ ጃኒ ጋር እኔ ምንም አላችሁ ምንም። እኔ ጃኒ ጋር ሄልዬ እውነት ነው የምልሽ እውነት እኔ ጆኒ መሰሪ እንደሆነ ስለምናውቀው ነው። የብዙ ሰው ስለሚያዘጋ የብዙ ሰው የበላይነት ሁሌ አምባገነንነት ከሱ በላይ ስለ ጃኒ ትላንትና የሰጣችው ኢንተርቪው ላይ መከራከር ማለት ለጆን እየወገንኩ አይደለም። ጆን ናይን ሄልዬ ለዛ ነው ያ እኔ በደንብ አድርጌ እኛውን የገባነው ደግሞ እንናገር። ቴንክ ዩ ጋይስ ቴንክ ዩ ሄሉ በጣም እናመሰግናለን። ይሄ ለማንኛውም አመሰግናቸዋለሁ። እግዚአብሔር ያክብርልኝ ሄልዬ። ቴንክ ዩ ሶ ማች አይ ቲንክ ይሄ ቶፒክ ማለት ነው ሳይድ መያዝ። እኔ ሳይድ ከማንኛውም ከዚህ ከዛ ሳይሆን ሪያሊቲውን የሆነውን ጉዳት የሚያመጣው ነገር በሴት ስለሆንኩኝ ትውልድም ከኛ መካከል ሊኖር ስለሚችል ሊወጣም ስለሚችል ፕሮቴክት ማድረግ እንዳለብን እንደ ትምህርት ይሄንን ነገር መውሰድ እንዳለብን እንደ ሴት ማለት ነው። ኦነስትሊ ስፒኪንግ ማለት ነው በጣም ከንደም አላረገውም። ይሄንን ደግሞ ፓተርኑን ስታዩ ምን ያህል ዶሜስቲክ ቫይለንስ በእሷ ላይ ሀፕን እንዳደረገ ሳይኮሎጂካሊ፣ ሜንታሊ፣ ፊዚካሊ እንዴት ተደርጋ ማለት ነው በአስተዳደግም ሊሆን ይችላል ተጽዕኖ እንደነበረባት ያ ነገር ደግሞ አሁን ያለችበት ህይወት ላይ ለማንኛውም ሰው ማለት ነው እነዛ ነገሮች ተጽዕኖ እንደሚያመጡ ሪሌሽንሽፕ ላይም ሆነ ማሬጅ ላይ ነው የምናየው። ግን እንደ ሴት እዚህ ቁጭ ብለን ማለት ነው እኔ የእውነት ኦፒኒየን ሊኖረን ይችላል። ሴት ላይ ግን ሴት ልጅ ላይ የሚደረጉ ማናቸውም ቫይለንቶችን መደገፍ ኤክስኪውዝ መስጠት የለብንም። እዚህ ያለን ሰዎች የምናሰረጫጨው ማለት ነው ሴቶች ጠንካራ እንዲሆኑ ሴት ልጅ ፍቅር ማለት ምን እንደሆነ ተምራ እንድታደግ ፕሮቴክት ራሷን እንድታደርግ ስትሮንግ ጀነሬሽን እንድታመጣ ነው እንጂ ማድረግ ያለብን ኤክስኪውዝ እየሰጠን እሱ እንዲህ ነው አይ እሷ እንዲህ ናት እያልን እንደዚህ አይነት ነገር በሚዲያው ላይ ኢትስ ኖት ራይት ነው ብዬ አላስብም። ብላክ ኤንድ ዋይት ሀፕን ያደረገባት ነገር ሮንግ ነገር ነው። በቃ ሮንግ ነው፣ ራይት ነው ማለት አለብን። ሀፕን ያደረገባት ነገር በህይወት ተርፋ መውጣቷ እኛ ከዚህ ነገር የምናስተላልፈው ትምህርት ምንድን ነው ለሌላ ሴቶች ነው ማለት ያለብን። እኛ እንደምናውቀው አሁን ይሄ የሀበሻን ወንድ ለማቋሸሽ አይደለም ምን ለማለት አይደለም። አብዛኛው የሀበሻ ወንድ የሚያምነው ፍቅርን በበትር እና ዲስሪስፔክት በማድረግ ነው። ስለዚህ ይሄ ደግሞ በካልቸራሊ ይሁን በምን የተደገፈ አሁን ያለንበት ዘመን ላይ ግን መጥፋት ያለበት ነገር ነው መሆን ያለበት። ስለዚህ እሷን ዲስሪስፔክት አድርጓታል። ጓዳ ውስጥ ባንገባም ኦፍኮርስ አይተነዋል በሶሻል ሚዲያ ላይ። ሴሮ አንድ ጊዜ ሄሉዬ ችግር የለው ቀጥሉ፣ ሸፍኑላት፣ ሌሎቻችሁ ግቡ ያላወራችሁ። ሄሎ ያ ጋይስ ሚውት አድርጋችሁ ለመቀመጥ ነው እንዴ? እኔ በቃ አንዴ ልናገርና ልውጣ። ሄሉ እሺ ተናገር። አይ አውሪሽ ችግር የለም።
እና አሁን ሴት ስለሆነ ወንድ ስለሆነ ምናምን የሚባለው ነገር ለኔ አይሰራም። ከዛ እሷ እንደዚህ ተደርጋለች አቢዩስ ተደርጋለች ምናምን ሲጀመር ሪሌሽንሺፕ ውስጥ ሰው የሚገባው እድሜ ደርሷል በቃ ይሄን ነገር ማድረግ እችላለሁ ብሎ ነው። ትንሽዬ ሕፃን ልጅ ከሆነች አርፎ መቀመጥ ነው በቃ ያንን ነገር አለማድረግ። እንትና ጆን የመጀመሪያው አይደለም፣ ከዛ ፊት ቦይፍሬንዶች ነበሯት። አርፎ መቀመጥ ነው። ከዛ ደግሞ ሰው ከሚናገረው ነገር ከሚያወራው ነገር የሚውልበት ቦታ ምን አይነት ሰው እንደሆነ በስነስርዓት ያስታውቃል። ስለዚህ ጃኒ ከምታወራው ነገር ኒሳት እሷ ራሱ ዲስፕሊን የላትም። ወንድ ልጅ ዲስሪስፔክት እያደረግሽው አንቺ እሱ ደግሞ እኔን ያክብሬ ልትይ አትችይም። ከአዶናይ ጋር ስትሆን አሁን ምን አይነት ስነስርዓት ነው ያላት? ድሮ ምን አይነት ስነስርዓት ነው የነበራት? ቀይሯታል። አዶናይ ተቀይራለች። ከጆን ዳንኤል ጋር ግን የነበራቸው ግንኙነት ምንድን ነው? ሁለቱም ይረጋገጣሉ፣ ይሰዳደባሉ ምናምን። ኦኬ ያ ነገር ይመቸኛል ብላ ከተቀመጠች የእሷ መብት ነው። ያ የሴት ልጅ አቢዩስ ሴት ልጅ እንዲሆና ጠንክራ እንድትወጣ ምናምን የሚባል ነገር የለም። ጠንክር ያለው ራሴን ችያለሁ ብላማ ወታ ይሄ ግባልህ ምናምን እያለች ቁጭላ ላይቭ ላይ ቁጭላ ገንዘብ እየሰራች ነው። ስለዚህ ሺ ኢዝ አ ግሮውን አፕ ውመን ላይክ ትልቅ ሰው ናት። ስለዚህ እዚህ ጋር እኔ የምፈርደው በምንድን ነው? በንግግሯ ነው። ሴት መመታት አለባት የለባትም? ጆን ዳንኤል ያጠፋው ነገር አለ ኦፍኮርስ። ግን ሰው ከሚያወራው ነገር እያንዳንዱ ነገር ክሊር አድርጌ ማዳመጥ እችላለሁ። ወጣች በቀደም ለታ ምን አለች? አቢዩዝ አድርጎኛል አካውንት ተዘግቷል አለች። ኦኬ ብሎ ሰው ለእሷ አዘነላት። መተሽ ኤክስፕሌን አድርጊ ስትባል እዛ ግሩፕ ውስጥ መግባት የለባትም። ግን የእውነት ኦኬ ይህንን ነገር ለእነዚህ ሰዎች ሰጥቻቸዋለሁና አይ ሃቭ ቱ ኤክስፕሌን ብላ የምታስብ ከሆነ ቤቷ የእሷ ቤት ሙሉ ቢሆን ሰፖርት የሚያደርጋት አዶናይ ያለ ስንት ሚሊዮን ሰው ያለው እዛ ላይቭዋን ከፍታ ኦኬ ይሄ ነበር ሀፕን ያደረገው፣ አዎ ይሄ ልጅ ይደበድበኛል፣ ከዚህ በኋላ እኔ ላይ የሆነ ነገር ቢፈጠር ተጠያቂ የሚሆነው እሱ ነው፣ ስለዚህ አጠገቤ እንዲደርስ አልፈልግም፣ እያስፈራራኝ ነው፣ ይሄ ኤቪደንስ አለ ብትል እኛም ይቺ ልጅ እውነቷን ነው፣ ይሄ ልጅ እንዲያደረጋት ነው፣ ኦኬ መንግስት ሀስድዱ ሰምቲንግ ብለን እናወራለን። አዚፍ ግን እሷ ምን አለች? ታይሟን ወሰደች፣ እኛን አንጫጫችን። ምን ያመጣሉ በቃ ሰው ምን ያመጣል ብላ ማለት ነው። ምክንያቱም ጊፍት ከመስጠት ባሻገር ደግሞ የእነሱን ታሪክ አይቶ ብዙ እዚህ ጋራ ህፃናት ልጆች አሉ የሚያዩ፣ በጣም ትንንሽ ልጆች አሉ። ይህንን ኖርማላይዝ እያደረጉት ነው፣ የእነሱን ስድብ የእነሱን ምናምን አይደለ። ስለዚህ ይህንን ላይፋችን ውስጥ ሊከቱብን አይችሉም። ከዛ ዝም አለች። በቀደምታ ዮናስ ጋር መታ ስትጠይቅ ምንድን ያለችው? መስታወት ቆረጠኝ ያለችው። መስታወት እሱ አቢዩዝ አደረገኝ ያለችው መስታወት ነው የቆረጠኝ። እንደባደብ ነበረ ነው ያለችው። ደበደበኝ ሳይሆን እንደባደብ ነበረ። ስለዚህ እነሱ ወደው ከተደባደቡ መብታቸው ነው። በቃ ምን አገባል? ባይዘዌ አሁን የምትናገሪያቸው ነገሮች በአጠቃላይ የአገር ልጅ ምን አይነት መሰሉች? በጣም አቢዩዝ ይባላሉ። አንድ ሰው በአንድ አቢዩዜሽን ሪሌሽንሽፕ ላይ ወይም ትዳር ላይ ሲቆይ ሜንታሊ ብሬን ዎሽድ ነው የሚሆነው። ስለዚህ የራሱን ኤግዚስተንት ትቶ ወደዛኛው ጋር አዳፕት ነው የሚያደርገው። ለመውጣት ከእንደዛ አይነት ነገሮች እግዚአብሔር የረዳው ሰው ካልሆነ ልክ እንደ ቀነኒ ነው ብዙ ሰው ሪሳ ልጨርስ እኔ ጀምሬያለሁ። ነው ያቀለልኩት። ሊስን ይሄ ሴት ወንድ ምናምን እኔ አይመቸኝም። ሰው በፈረደው ባደረገው ነገር ነው። ለሚ ፊኒሽ ካን ዩ ፕሊዝ ሚውት ስታቲስቲክስሊ ሴት ልጅ ናት ሞር ዶሜስቲክ ቫዮለንስ ላይ ልጨርስና ዩ ካን ቶክ። እኔ ወንድሞች አሉኝ፣ 7 ወንድሞች አሉኝ፣ እህቶች አሉኝ። ላይክ በጣም 10 ምናምን እህትም ወንድምም አለኝ። ስለዚህ አምናት ሳይድ እያደረኩኝ አይደለም። እዚህ ጋር ከሚወራው አቢዩዝ ወንድም አቢዩዝ ይደረጋል፣ ወንድ በወንድ ይደፈራል። በጣም ብዙ ነገር አለ። ሁሉም ሰው አቢዩዝ ይደረጋል። ዩ ኖ ኢትስናት ሴት ስለሆነች ኢትስናት ወንድ ስለሆነ አይደለም። ይሄ አሁን ስቶሪው የመጣበት ነው። ጃሱ ኤክስፕሌን ብታደርግለት ማን እስቲ ቆይ አባት የላትም እናት የላትም ሰፖርት የሚያደርጋት ምናምን አላችሁ አይደለ? አለ አይደል? እንዲ አዶናይ እንደ እንቁላል ይሄው ትሪት እያደረጋት ነው አይደለ? ሰው ሁሉ ወይኔ ፍቅራቸው ምናምን ሲባል፣ እሷ ግን ውስጧ ያለው የሰው ግርግር ነው እንጂ ከአዶናይ ጋር እንድትሆን ያደረጋት ሪሊ ከሱ ጋር ፍቅር ይዟት አይደለም የሚመስለው። ከሁኔታው አላቅም እኔ ከሁኔታው ግን ሲታይ፣ ምክንያቱም ጆን ዳንኤልን ሁሌ እሷ ነች የምትለማመጠው። ና ሳመኝ ና እንደዚህ አድርገኝ እሱ ሂች ምናምን ሲላት ለምን ሙቭ አውት አታረግም? እሱ እኮ ሁሌ እንደማይወዳት እኮ ነው የሚያሳይሽ። ትራማ ቦንዲንግ እንዳረጉ ነው። ትራማ ቦንዲንግ አይደለም። ኢትስ ናት እንዴ ላይፍሽን አንቺ ሪስክ ውስጥ። ስለዚህ ሺ ሃዝ አ ፕሮብለም ማለት ነው። ያንን ነገር ሙቭን የማታረግ ከሆነ ስቲል ቶክሲክ ነገር ውስጥ መቆየት የምትፈልግ ከሆነ ያቺ ልጅ ችግር አለባት ማለት ነው። ስለዚህ ሺ ሃዝ ቱ ጎ ቱ ዶክተር ሜካፕ ምናምን ሂውማን ሄር መግዛቷን ትታ ሺ ሃዝ ቱ ጎ ቱ
የሆነ ቦታ ለራሷ ለቤተሰቦቿ ቤተሰብ አስተዳድራለሁ ብላ የምታስብ ከሆነ እንዴ ራስሽን መጀመሪያ ማውጣት ነው እንጂ ያለብሽ። ካደግሽበትም ከኖርሽበትም እኔ ምስኪን ልጅ ነኝ ምናምን የምትይ ከሆነ ኦኬ ገንዘብ አገኘሽ አይደለ? ገንዘብ ስታገኝ ራስሽን ላይፍሽን ነው እንጂ መቀየር ያለብሽ። ታዲያ የወንድ መጫወቻ ነው የምትሆኚው እንዴ? ሁሉም ወንድ ጋር እየዞርሽ እየተጠቀመ እንዲጥልሽ ነው የምትሆኚው? አቢዩስ ሆናለች ማለት አቢዩስ ከሆነች ታዲያ ምን አረገች? ስቲል እዛው ትራማ ውስጥ ከሆነች ያለች ከአንድ ወንድ ወደ አንድ ወንድ እየዘለለች ነው። አንድ ወንድ ጋር ቁጭ ብላ ለሌላ ወንድ ስልክ እየደወለች ነው ያለችው። የእሷም ጥፋት አለ። እሱ እኮ እኔ ትክክለኛ ወንድ ነው እያልኩኝ እኮ አይደለም። እሱም ስህተት ሊኖርበት ይችላል። ግን ይቺ ልጅ ራሷን ፕሮቴክት ለማድረግ ምን አደረገች? ወታ መናገር በምትችልበት ሰዓት እንኳን ተናገረች? አልተናገረችም። አይ አልመታኝም፣ አይ እንደዚህ አላረገኝም። ኖ በስነስርዓት ለምን አትናገርም? በስነስርዓት ወታ አዎ አቢዩዝ አድርጎኛል፣ እናንተ ያላወቃችሁት ነገር አለ፣ ይሄው ለአዶናይም ነግሬዋለሁ፣ እሱ ከጎኔ ሰፖርት እያደረገኝ ነው፣ ስለዚህ የኢትዮጵያ ሕዝብ እንዲህ እንዲያደርግልኝ ፈልጋለሁ ብትል ሰው ኦኬ ብሎ ይነሳል። ግን እሷ ኔክስት ዴይ ምን አለች? ኖ አልደበደበኝም፣ ይሄ መስታወትም የቆረጠኝ ምንድን ነው መስታወት ነው የቆረጠኝ እንጂ እሱ አቢዩዝ አድርጎኛለም። ስለዚህ የሆነ ሰውን ስም እያጠፋች ነው። ስለዚህ እኔ ምን ብዬ አልደበደበኝም አላለችም። ያስሽደድ እንደባደብ ነበረ መስታወቱ እሱ ስም አላለችም። እንደባደብ አዎ። ከዛ መስታወቱን ከላይ አለች በሩን ቆልፎኛል ይኸውና ፎቶን አሳያችኋለሁ ብላ አወጣሽ። ትከሻዋ ላይ ያለው እጇ ላይ ያለው እሱ ነው ያሰፋው። እሱ ነው ሄዶ ያሰፋኝ። እሱ ደግሞ ይኸውላችሁ እሱ ደግሞ መጣና ምን አለ? ራሷን ልታጠፋ ስትል እኔ እናመናችሁት እሱን አይደለም ማንንም አላመንኩም እንዴ ራሷ እኮ ነገረችን። እሱ አይደለም የቆል እንዴት ነው እሱ አይደለም ማለት እሱ አይደለም እሱ ነው ከላይ ከላይ እንዴ እሱ አይደለም ተከራከራለሽ እንዴ ባልሽ በጣም አቢዩዝ አድርጎሻል ማለት ነው። ስለዚህ ስለራስሽ ህይወት ታሪክ ነው የምታወሪው ማለት ነው። አይደለም እኔ ወንድ ልጆች ነው እንደውም ያሉት ተጎዳሽ ነገር ምንድነው? እና ከሆነ ታዲያ እውነቱን ስንት መሰሪ ሴት አለ አይደል እንዴ ወንድን እስር ቤት የሚከት እንደ እናት ሆነ እንደ እናት ሆነን እየተደማመጥ ማለት የቤቶይን ሀሳብ በደንብ በናዳመጣት እየተደማመጥን አይቻልም። ትልቅ ልጅ ነች ገባሽ? እዛ ጋር ቁጭ ብላ ፍጥጥ ብላ በስነ ስርዓት እንዲሁኑ እናት እንደዚህ ትሁን ወንድ እንደዚህ ነው ምናምን ብላ ማውራት የምትችል ልጅ በምንም ገጠር የተወለደች ምናምን ምስኪን ልጅ ብትሆን አንደርስታንድ ኦኬ እቺ ልጅ ሼም ይዟት ነው እንዲህ ተደርጋ ነው ወይ ገንዘብ የላትም ምናምን ብለሽ ልታወሪ ትችያለሽ። አዘርዋይስ ግን እዚህ ሚዲያ ላይ የቆየ ሲጀመር እሱ ነው ሚዲያ ላይ እንድትመጣ እሱ ይቀናባታል ምናምን የምን የመንደር ወሬ ነገር ነው። ይቀናባታል እንደዚህ ስላደረጋት እንደዛ የሚባል ነገር የለም። እሱ ነው ጌም እንድትጫወትብሽ እንደዛ ተፈጥሯዊ ነው። እሱ ደግሞ ምክንያቱም እሱ ከናየው ጋር ሆነችለት እሷ ናት አሳይቷል ሰዓቱን አይደል? ለምን አንዳንዴ አላየሽውም እንደ እየመጣው ነው እሱ ዝም ብሎ ነው ያሳየው እንጂ አዩ ሲገልጹት አላየሽውም። በየሱንም ኤቪደንስ ብሎ አይደለም ሲያሳይ ግን እሷ እንደደወለችለት ነው ያሳየው እኮ እሱ ነው የደወለላት ከዛ ግን ምን አለች እሷ እሱ እኔ አልደወለችም አሁን በዚህ ነው ምንድነው ተጎተሻል ምናምን እንደኔ ላንቺ ልስጥሽ የሷን ኤቪደንስ ለፋኔ ቆምለት የለ እንዴ ምንድነው ለወንድ የሷን ኤቪደንስ እኮ ስለዚህ እንደዛ አባባልሽን አይደለም እኔ ያየሁት ነው። ልክ ባንቺ አላየሽም የሰማሽውን ነው እኮ ያየሁት ምንሽስ በዛ በኤቪደንሱ ያየነው ነው ምልሽ እኮ ኤቪደንሱ ላይ ካየሽ እሺ እኔ አሁን ለምሳሌ ባልሽን አስከፍቶሻል ስልሽ ቅር አለሽ አይደል? አንቺ አሁን ለምሳሌ እሷ ምንድን ያለሽ አቢዩዝ አድርጎኛል ስትል አቢዩዝ ያላደረጋትን ሰው ይሄ ልጅም ልክ እንደዛ ነው ቅር የሚለው ምክንያቱም እሱም ትራማ ያለበት እስር ቤት ነበረ። አሁን ለምሳሌ ፋኒ ጋር ስንቆም ላይፋቸውን ስለምናይ የነበረ ላይፋቸው ላይ እንዴት እንደምትመልስለት ስለነበረ ከፋኒ ጎን ቆምን አይደለ? ይሄ ደግሞ በፊት ልጅ ነች የቤት ልጅ አይደለችም ልጅቷ እልል ያለች ዱርዬ ነች። ከሱ በፊት የሆነ ቦይፍሬንድ ነበራት ምናምን ነበራት ስትላላስ ስትል ምናምን እኔ ክብሬን የጠበቅኩ ስለሆንኩ ክብሬን የጠበቅኩ ማንም ሰው ቢሆን መጀመሪያ ይይዛል ቦይፍሬንድ አይደለ? ናይስ ማንም ሰው ሲቀርብሽ ላይክ ማገባው ሰው ካልሆነ በስተቀር ከማንም ጋር እየሄድኩ አልጋደምም። ይኸውልሽ መጋደም እኮ አይደለም። በጣም ግን አይ ቲንክ በእኛ ካልቸር በጣም እየጎዳን ያለው በጣም ጃጅመንታል ነን። በጣም የምናየው ነገር
መጀመሪያ አንድ ጊዜ ብዙ አውርተሻል። አንድ ጊዜ ቤላ ኖ አርፎ ቢቀመጡ ኖሮ ማንም ጀጅ አያረግም ነበር። አንድ ነገር ደግሞ እዚህ ጋር መመሰለሽ ስራ ልገባ ስለሆነ የተናደድሽ ነው ያለሽው። ቤላ ስራ ስለምገባ ልንገራና እንደማመጥ ጋር አንዴ ሚዩት አድርጉና ፍላወር አውሪ። ከዛም በኋላ ዲቦ ቀጥይ። እሺ እንደማመጥ ፕሊዝ ይኸውልሽ ልጨርስና ስራ ልገባ ስለሆነ ይኸውልሽ ምን መሰለሽ አሁን ማንም ጋር ምትስቲ ልጆች ይኖርሻል ሴቶች መጀመሪያው በተለይ ውጭ ስትኖሪ ሰው ትጠጊያለሽ ጥሩ ካልሆነ ትርቂያለሽ ሌላም ትሞክሪያለሽ ትርቂያለሽ ስለዚህ ቦይፍሬንድ የነበረዋት ብለሽስ ልትያትሽም ካልተመቸዋት ትርቃለች ዝም ብላማ ልትቀመጥ አትችልም ጨው ነው በርበሬ ነው ብለሽ ልትቀምሽው አትችልም ማንም ሰው መጀመሪያ ሲጠጋሽ ሁሉም ሰላም ነው እንደዚህ ላልሹ ነው የምመልስ